ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ዋላችሁ? ሰላም ለእናንተ ይሁን። እንግዲህ ዓለማችን በአሁኑ ሰዓት በጣም አስፈሪ በሆኑና እጅግ በጣም አሳሳቢ በሆኑ ክስተቶች እየተናጠች ትገኛለች። በማህበራዊው፣ በፖለቲካው፣ በተፈጥሮ አደጋው፣ በልዩ ልዩ ክስተቶች እንግዲህ ዓለማችን በእጅጉ አሳሳቢ ጉዳይ ላይ ትገኛለች። የእግዚአብሔር ቃል ስለነዚህ ክስተቶች ምን ይላል እያልን እንግዲህ ወደ እናንተ የማንቂያ ደወል የምንደውልበት ክፍለ ጊዜ ነው። እንደተለመደው ደግሞ መረጃዎችን አሰባስቦ ይዞልን የሚመጣው ወንድማችን ፓስተር አለማየሁ ነሙ አጠገቤ ይገኛል። እንግዲህ እነዚህ መረጃዎች ኋላ ላይ ያጋራናል። መልካም ጊዜ እንዲኖረን እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ በታሪክ አጋጣሚ በተለይም ደግሞ ከቅርብ ወራቶች ወይም ደግሞ ከቅርብ ጊዜያት ወዲህ ያልተለመዱ ክስተቶች ዓለማችን እያስተናገደች ትገኛለች። የሰው ልጅ እንግዲህ አይቷቸው የማያውቁ ሰምቷቸው የማያውቁ ጉዳዮችን ጨምሮ በዚህ በፍጻሜ ዘመን ላይ እያየን እየሰማን እንገኛለን። ነገር ግን የኛ ዝግጁነት ምን ያህል እንደሆነ ባናቅም መረጃዎችን እንግዲህ ለእናንተ ለአድማጮች ለማድረስ እዚህ ተሰይመናል። እንግዲህ ከሰላምታው ባሻገር ደግሞ ፓስተር ይዞልን የመጣውን መረጃ ያጋራናል። በድጋሚ መልካም ቆይታ እንዲሆን እመኛለሁ። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለህ ወንድሜ ይልቃል? እግዚአብሔር የተመሰገነ ይሁን። እንግዲህ ሰሞኑን በአካል አልተገናኘንም፣ በስልክ ነበረ ለአድማጮች መረጃ ስታጋራ የነበረው። አሁን እየተሰሙ ያሉ ክስተቶች በእውነቱ በጣም አስደንጋጭና አሳሳቢ እንደሆኑ ያው እየተሰማ ይገኛልና እስኪ እጅ ላይ ያለውን መረጃ አጋራን። ምንድነው በዚህ በቴክኖሎጂው ረገድ ያለው ነገር እጅግ አሳሳቢ የሆነ ነው እየመጣ ያለውና በተለይም አርቲፊሻል ኢንተለጀንስ ላይ ኤአይ አሁን ላይ አስፈሪ የሚያደርገውና በተለይም ብዙዎችን ጥርጣሬ ውስጥ የከተተ ነገር እየተከሰተ እየመጣ ነው ያለው። በእርግጥ ፊድ የተደረገውን ነገር ወይም ደግሞ በራሱ የተሞላ ፕሮግራም የተደረገውን ነገርም ሊሆን ይችላል። በራሱ ደግሞ ለምሳሌ አሁን ስልኮችን ወይም ደግሞ ዋይፋይን ዩቲዩብ ላይም እንደዚሁ ደግሞ ፌስቡክ ላይ ቲክቶክ ላይ የእያንዳንዳችን ፕሮፋይል አለ፣ ዳታዎች አሉ፣ ብዙ ነገሮች አሉ እና እነዛን አይቶ ስለ አንድ ሰው የሆነ ነገር ሊል ይችል ይሆናል ብዬ አስባለሁ። ነገር ግን አሁን ላይ ሊተገበር እየታሰበ ያለው ነገር ከዛ ያለፈ ነገር እየሆነ ነው ያለው እና አስደንጋጭም ነው። አስደንጋጭነቱ ብቻ ሳይሆን ቢሳሳትስ ብለህ ሰዎችን ለሌላ ነገር ወይ አይጋብዝም ወይ ብለህ እንድታስብ የሚያደርግህ ነገሮች ናቸው እየተደረገ ያሉት። ስለዚህ ስለ ቴክኖሎጂው ብዙ ዘግበናል። ለየሰው ልጆችን የህይወት ዘይቤ ሊቀይር እንደሚችል፣ ኑሮን ማቅለል እንደሚችል፣ በተለይ በሕክምናው ዘርፍ ላይ ትልቅ ለውጥ ማምጣት እንደሚችል፣ በቀላሉ የአንድ ሰው ህመም ወይም በሽታ የተጠቃ አካል ወይም ክፍል የቱ እንደሆነ በቀላሉ ለይቶ ሕክምና ለማድረግ ያስችላል። መድኃኒቱ የቱም እንደሆነ እሱም ራሱ እንትን ሊያደርግልህ ይችላል። አንዱ ነው አድካሚ የነበሩትን ቶሎ እንድትሰራም ያረጋል። ሌላኛው ደግሞ በዚህ
በኮሚኒኬሽን ደረጃ ግንኙነትን ሊያቀላጥፍ ይችላል። በኢንተርኔት ደረጃ፣ በዋይፋይ ደረጃ፣ በብዙ መንገዶች ለምሳሌ ዩቲዩብ ላይ፣ በፌስቡክ ላይ፣ ቲክቶክ ላይ ሶሻል ሚዲያዎቹን ዘመናዊ ሊያደርገው ሊያቀላጥፍ ይችላል ብዬ አስባለሁ። የኢንዱስትሪውን ዘርፍ ደግሞ ወደ ላቀ ሁኔታ ሊያሸጋግረው ይችላል። በቀላሉ ለምሳሌ ሰዎች የሚቸገሩባቸውን በቀላሉ ዲዛይን አድርጎ ሰዎች ወደ ምርት ሊገቡ የሚችሉበትንና የኢንዱስትሪ ምርትን የኢንዱስትሪውንም ቴክኖሎጂ ሊያዘምነውና ሊያሳድገው እንደሚችል እሙን ነው። ምናልባት እንደው ሺዎች የሚሰሩትን ስራ አንዱ ሮቦት ሊያቀላጥፈው ይችላል። እሱም ጉዳት አለው። 1000 ሰው ሰራተኛ ስራ አጥ በሚመጣበት ሰዓት ምን አይነት ዳሜጅ ሊያመጣ እንደሚችል አናውቅም። ምንም ጥያቄ እሱም ከባድ ነው። ግን ምንድነው ስራዎችን በማቀላጠፍ አዳዲስ ፈጠራዎች እንዲሆኑ የሰው ልጆችን ኑሮ በአጠቃላይ ኑሮ ማቅለል በሚቻልበት መንገድ ጠቃሚ ነው። ከግብርናው ጀምሮ ከኃይል ማመንጫ ጀምሮ ጠቃሚ ነው። በሌላ ሳይድ ደግሞ ጎድጅነቱን ኤአይ ስትመለከት በጦርነት በኩል ደግሞ አውዳሚ ፓርት አለው። ከኒኩለር በላይ አስጊ የሆነና አውዳሚ የሆነ ፓርቶችም አሉ። ለምሳሌ አሁን እንደዚህ ባንኮች፣ ትልልቅ ቴክኖሎጂዎች ሃክ ቢደረጉ የብዙ ሰዎችን ህይወት ሊጎዳ የሚችልም ሳይድም አለው። ጥሩ ሳይድ እንዳለው መጥፎ ሳይዶችም አሉ። በጦርነቱ ገዳይ የሆነበት መንገዶች አሉ። በተለይ አሁን የለሽ ማለት የሚፈራው ነገር ኬሚካሎችን ለምሳሌ እነዚህ ባዮሎጂካል እንትኖችን ኒኩሌርም ተቋም ጨምሮ ሌሎችንም በመቆጣጠር የሰው ልጅ ሊያጠፋ የሚችልበት መልኩ ሊኖረው ይችላል። አሁን ደግሞ ወደ ኤፍቢአይ የአሜሪካ ፌዴራል ፖሊስ ኤጀንሲ ይፋ ያደረገው ነገር አለ። አስፈሪ ነው፣ በጣም አስፈሪ ነው። ወንጀል ከመፈጸሙ በፊት ሰዎች በሰው ሰራሽ አስተውሎት ኤአይ ለመተንበይ የታቀደ የኤፍቢአይ አወዛጋቢ እቅድ ከፍተኛ ስጋት አስነስቶ ይሄ በጣም አደገኛ ነው። የመለኮት ስራ ላይ ጣልቃ እንደመግባትም ይመስላል። ይልቃልን አይቶ ነፍሰ ገዳይ ሊሆን ይችላል፣ ወደፊት ነፍስ ይገላል ብሎ ፕሮፌሲ እንደመናገር ማለት እኮ መተንበይ እንዲችል ነው። ለመተንበይ የታቀደ ነው። ከዚህ በስተጀርባ ግን ምን አለ ነው? ምን አስተዋለ ይመስላል? ዓለምን ሰይጣን ከሚያስደንቅበት መንገድ አንዱ የብርሃን መልአክ ሆኖ መገለጥና የሰዎችን ውስጥ እያነበበ ገብቷል ስለ ሰዎች የሚናገርባቸው መንገድ ነው። አንዱ ዓለም የሚደነቅበትና የተመረጡትን እንኳን እስኪያስት ድረስ የሚገለጥበት ፈርጅ አለው። እንደው እዚህ ላይ እንደው መነሳት ካለበት እነዚህ ዘ ሲምፕሰን የሚባል የካርቱን ሙቪ ታስታውሳለህ አይደለ? አሁን እነሱ ብዙ ጊዜ የፊውቸርን ነው ፕሪዲክት ያደርጋሉ። እስከ ዶናልድ ትራምፕ ወደፊት እንደዚህ ይገደላሉ ምናምን የመሳሰሉት እንትኖች በአብዛኞቹ የተሳካላቸው መጥቷል በእርግጥ። ነገር ግን ይሄኛው ግን ለየት ያለ ይመስለኛል። ለየት ያለ ነው። ለምሳሌ አሁን ምንድነው መሰለው፣ ወይ ስልክን በመጠቀም ሊሆን ይችላል፣ ወይ በአካል ሊሆን ይችላል። ብቻ በሆነ ወይ እከሌ ወንጀል ሊፈጽም ይችላል ተብሎ ነው የሚተነበየው። ወደፊት ወንጀለኛ ይሆናል ተብሎ ነው የሚተነበየው። ስለዚህ ይሄ የሰዎችን ነፃነት አይጋፋም ወይ? አደጋ አይፈጥርም ወይ? ከፍተኛ ነገር አይሆንም? ምንጩስ ምንድነው? እንዴት ነው እንደዛ የመለየት ነገር ያለው? ከበስተጀርባው መንፈስ ከሌለ በስተቀር አጋንንት መንፈስ ከሌለ በስተቀር በምን መልኩ ነው የሚያውቀው? በዚህ መልክስ ሰይጣን ንጹሃን ሰዎችን ወይም ክርስቲያኖችን የጌታ አገልጋዮችን ሊያጠቃ አይችልም ወይ? እኔ ይህንን ነው ኢሚዲየት ሊያሰብኩት። ይሄ እንዳለ ሆኖ እንግዲህ እኛ የምናውቀው መጽሐፍ ቅዱስ እግዚአብሔር ኦምኒ ፕሬዘንስ እንደሆነ፣ አልፋና ኦሜጋ እንደሆነ፣ መጀመሪያና መጨረሻ የሌለው አምላክ እንደሆነ ነው የምናውቀው እና የወደፊቱንም የሚያውቀው እሱ ብቻ ነው። እና አሁን ሰይጣን እዚህ ጋር የእግዚአብሔርን
ሐሳብ እየሰረቀ ነው ያለው፣ ኢሚቴት እያደረገ ነው ያለው ወይስ እያጭበረበረ ነው ያለው የሚለውንም የፈታን እንሄዳለን። ምንድነው መሰለህ አሁን የሚለው ምንድነው የአሜሪካ ፌዴራል ምርመራ ቢሮ FBI ሊፈጽሙ የሚችሉ አደጋዎችን አስቀድሞ ለመለየት እና ሰው ሰራሽ አስተውሎት AIን ለመጠቀም ማቀዱ የግላዊነትን እና የፍትሃዊ ፍርድ ሂደትን አስመልክቶ ከባድ ጥያቄዎች እያስነሳ ነው ያለው። እንግዲህ አስቀድሞ እስር ቤት ያስገባሃል፣ ወደፊት ወንጀል ትፈጽማለህ ብሎ በጣም የሚገርም ነው። እኔ በጣም ጥያቄ የሚያስነሳ እኮ ነው። ወደፊት ልትፈጽም ትችላለህ ተብለህ ነው የምትገባው። ይሄ እኮ አሁን መከላከል ሲባል እኮ ሳይፈጽም ማስቆም ነው አይደለ? ወደፊት ልትፈጽም ትችላለህ። አልፈጸምክም አንተ ግን ሊፈጽም ይችላል ብሎ ሊያስገባህ ይችላል። እንግዲህ በጣም ብዙ ምስቅልቅል የሚያመጣ ይመስለኛል። አሁን እሱን እኮ ነው እየተቃወሙ ያሉት። አንደኛ ምንድነው ግላዊና ሰብአዊ መብትን የሚጋፋ ነው የሚሉት። የፍትህ ፍርድ ሂደትን አስመልክቶም ደግሞ ከባድ ጥያቄ ሊያስነሳ ይችላል። ምክንያቱም አርቲፊሻል ኢንተለጀንስ ማን ነው? አሁን እኮ በቃ ኮለል እያለ መጣ እኮ። አሁን ብዙ ሰዎች የሚሉት የሰው የአእምሮ ውጤት ነው የሚል ነው። አይመስለኝም። ለምሳሌ የሰው የአእምሮ ውጤት እኮ ለሰው ልታሳውቀው የምትችለው ነገርና ሰዎችን ህይወት ልታቀል የምትችልባቸውን ነገሮች እግዚአብሔር በሰጠ ትችላለህ። ልትተነብይ ግን እንዴት ትችላለህ? እሱ በጣም አዳጋች ነው። እሱ ለእግዚአብሔር አገልጋዮች ለነቢያት የተሰጠ ነው። እሱም እኮ የእግዚአብሔር መንፈስ ነቷቸው ነው ተወሱ። አሁን እኔ እምለው ይህንን ከሐሰተኛው ክርስቶስ ጋር ያለው ሪሌሽንሽፕ አለ ብዬ ነው ማስበው። አንድ እሱ ነው። ሁለተኛው የሐሰተኛው ነቢይ ከክርስቶስ በፊት የሚመጣው ሐሰተኛው ነቢይ ፕሪዲክት ነው የሚያደርገው፣ ያስመሰላል። አዎ ማስመሰል ብቻ ታምራት ያደርግልሃል። ምንም ችግር የለው። ያመኑትንም እስኪያስድ ድረስ ታምራቶችን ያደርግልሃል። በታምራቶቹ ልትደነቅ፣ ልትገረም፣ የተለያየ ነገሮች ልትሆን ትችላል። ነገር ግን እስከዚህ ድረስ ጠልቆ ሰላማዊ ሰውዬ የሚኖር ወይም መስሪያ ቤት ወይ ቢሮ ሊሆን ይችላል፣ ራሱ እዛው FBI ውስጥ የሚሰራ ሊሆን ይችላል። እከሌ ወደፊት ወንጀል ሊፈጽም ይችላል ብለህ እንዴት ነው የምታስረው? ወንጀል ሳይፈጽም አደገኛ ነገር ነው በጣም እና በጣም ነው ሰዎችን እያስደነገጠ ያለ። የFBI ባለስልጣን በአሁኑ ወቅት የተሽከርካሪዎች እውቅና፣ የንግግር ማቀነባበሪያና የመረጃ ግምገማዎችን በመሰሉ ስራዎች ላይ AIን እየተጠቀመ ይገኛል። ይሁን እንጂ ምን ወንጀል ሊፈጸም እንደሚችል አስቀድሞ መተንበይ ከዚህ እጅግ የላቀና አደገኛ እርምጃ ነው የሚለው። አሁን እየሰሩበት ነው። የሚገርም ነው። መኪና በስልክ የምትነጋገረው ነገር እንትን እያሉ እንትን ይሉታል። ለነገሩ እኮ አሁን እኮ ፓስተር እንግዲህ እንደሚባለው አሁን እየመጡ ያሉ እነዚህ ኤሌክትሮኒክስ መሳሪያዎች ድብቅ የሆነ ካሜራም ድምፅ መቅረጫም እንዳላቸው ሁሉ እየተነገረ ነው ያለው። እንዲሁም በቅርቡ ምንድነው የሰማሁት፣ ይሄ ጆሮ ላይ የምናዳምጥበት ኢርፎን አለ አይደለ? እንደ ኤርፖድ ምናምን አሁን የመጡ የዚህ አፕል ምርቶች በላዩ ላይ ሁሉ ከካሜራ እንደተገጠመ ሁሉ ነው እየተነገረ ያለው። እሱማ ስልካችን ላይ ራሱ ጎግል እኮ ካሜራ ከፊት ለፊት ለምን ገጠመልን? ሰልፊ እንድንነሳ ብቻ ይመስላል። አይደለም። ከሰልፊ ባሻገር እኮ እኛን የሚቃኝበት ነው። ኤቭሪ ዳታችን እዛ ውስጥ አለ። ምንም እንትን አይደለም። ነገር ግን አሁን እየመጡ ያሉት ነገሮች ከእግዚአብሔር ቃል አንጻር ስታያቸው አስፈሪ ናቸው። እና እንዴት ነው የሚተነበየው? አሁን እንግዲህ ምንድነው ይህ ያሁኑ ወንጀል ሊፈጸም እንደሚችል አስቀድሞ መተንበይ ከዚህ እጅግ የላቀና አደገኛ እርምጃ ነው። እኔ እንዴት ብዬ መሰለ የወሰድኩት እኔ ግልጽ እንደው ለማውራት በብሉይ ኪዳን ላይ የነበሩት ነቢያቶች አስቀድመው ይናገሩ ነበር። ለምሳሌ የነገስታቶቹን የመጨረሻ ሂደት ሁሉ ጭምር አይደለ እነሱ የሚተነብዩት እኮ ከእግዚአብሔር ተቀብለው እግዚአብሔር ኮኔክት አድርገው። ሰይጣን ደግሞ ያንን ሊያውቅ አይችልም። አሁን እንዳልከው ዳታ በማሰባሰብ
የመጨረሻው ጥግ እንኳን ቢሄድ በግምታዊ በሆነ እንትን ብዬ ነው ማሰበው እንጂ ኤግዛክትሊ ያንን ነገር ይተረጉመዋል ብዬ እኔ በመጨረሻው ዘመን ላይ እንደዚህ አይነት ነገሮች ሊከሰቱ እንደሚችሉ መጽሐፍ ቅዱስ ይነግራል። ተአምራትን ከየት ነው የሚያደርገው? የሚያስደንቅ ነገር ሊነግርህ ይችላል። አንተ ብቻ የምታውቀውንም ነገር ሊነግርህ ይችላል። እሱ እንትን አይደለም፣ እኛ የተሰወርን አይደለንም፣ የተጠበቅን ነን። ግን ማለት ጥበቃ አለን፣ እሱ ምንም ጥያቄ የለውም። እንዲያውም አንድ ፓስተር ታቋል፣ ፓስተር አስፋው ሲናገር የሰማሁት ምንድነው ያለው? አንድ ቀን ቻትጂፒቲ እኔ ያው እጠቀማለሁ አለ፣ አንዳንድ መረጃዎችን ኮክ ለማድረግ እጠቀማለሁ አለ እና አንድ ቀን ግን አስገረመኝ አለ። ፓስተር አስፋው ብሎ ራሱ መለሰልኝ እና አንድ የሆነ ነገር አስታወሰኝ አለ ዴኒ ማደርገውን ነገርና በጣም ገረመኝም እንትን ሆንኩኝም ማለት ነው። ሾክ ያደርጋል እኮ ለምን መሰለህ? ዛት ኢዝ ስፒሪት። እኔ አሁን ሙግቴ ቴክኖሎጂውን መጠቀም ያለ መጠቀም ላይ አይደለም። ከቴክኖሎጂው ጀርባ ስፒሪት አለ ነው። የአጋንንት መንፈስ አለ ነው ከቴክኖሎጂው ጀርባ። ትክክል። ምክንያቱም በምን መልኩ ነው አሁን ለምሳሌ የሚያነሱት ነገሮች ብዙ ነገሮች ያነሳሉ እና አልጎሪዝም የሰዎችን ባህሪ፣ ንድፎች፣ መስመር ላይ እንቅስቃሴዎች ያለፉ መዛግብትና የግል ንክኪዎች ማጥናት ቢችልም ታሪካዊ የወንጀል መረጃ፣ ዘርን፣ ኢኮኖሚያዊ ሁኔታዎችን ወይም የፖሊስ አሰራርን አድሏዊነትን ሊይዝ ይችላል የሚል ስጋት አለባቸው። በጉድለቶቹ ላይ የሰለጠኑ ስርዓት ንጹሃን ሰዎችን ያለምንም በቂ ማስረጃ በጥርጣሬ ስር እንዲወድቁ ሊያደርግ ይችላል። ይሄ ከባድ ነው። ምንም በቃ አንተና እኔ ሰራ ወደ ቤታችን ነው የምንሄደው። እውነት ነው። አዎ ይልቃል። በዚህ ሰዓት በዚህ ቀን የዛሬ ዓመት ወይም የሚቀጥለው ዓመት ወንጀል ሊሰራ ይችላል ካለ አንተ በጥርጣሬ ውስጥ ትወድቃለህ። ክትትል ሊደረግብህ ይችላል ማለት ነው። በጣም አስጊ ነው። ይሄ ደግሞ የአንተን ሰብአዊ መብትና እንቅስቃሴህን ሁሉ ይጎዳል። ይታወቃል። ስለዚህ ምናልባትም ቤተክርስቲያንን ሊያጠቃ ይችላል ብዬ ስጋትም አለኝ። የቤተክርስቲያን መሪዎችን፣ አገልጋዮችን ሊያጠቃ ይችላል ብዬ ስጋትም አለኝ። አስቀድሞ እየተነበየ መጨረሻው እንደዚህ ነው እንደዚህ ያደረግ ነው ምናምን ብሎ ብዙ መስቀልቀል ነው የሚፈጠረው። ብዙ ነገሮችን ሊሰራ ይችላል። ህዝባዊ ደህንነትን መጠበቅ አስፈላጊ ቢሆንም ጥርጣሬ በማስረጃ ላይ የተመሰረተ የህግ ሂደትን ሊተካ አይችልም። ማንኛውም የመንግስት አካል ገና ያልተፈጸመ ወንጀልን አስቀድሞ በመገመት በሰዎች ላይ ፍርድ መስጠት አለበት ወይ የሚለው ጥያቄ አሁን ላይ አበይት እና አከራካሪ ነጥብ ሆኗል። እንግዲህ ይሄ ቴክኖሎጂ ተግባራዊ በሚሆንበት ሰዓት በጣም ቀላል ነገር ላይከሰት ይችላል የሚል ነገር ነው ያለው። እንግዲህ ሌላም ነገር ነበረ፣ እሱን በሚቀጥለው ሌላ ጊዜ እናነሳዋለን። በኤአይ ዳታ ሴንተር ግንባታ በኩል ያለው ፍልሚያ በዓለም ላይ አሁን ላይ እየተጧጧፈ መጥቷል። እሱን በሚቀጥለው ጊዜ ለማየት እንሞክራለን። እንግዲህ ምን መሰለ፣ ዘመን እየቀረበ ሲመጣ የቴክኖሎጂው ማደግ ጥሩ ቢሆንም ቴክኖሎጂው ግን ለአውሬው አገዛዝና አሰራር እንዲያመች ተደርጎ የሚገነባ ስለሆነ በዚህ ውስጥ ተጎጂዎች የሚሆኑት ወደፊት ቅዱሳን ባለማወቅ ሊጠለፉና ሊወሰዱ ለአውሬው ሊንበረከኩና ሊሰግዱ ያስችላል ተብሎ ያስፈራል። ምክንያቱም ይሄ ፍንጭ ነው። ገብቷል? ፍንጭ ነው። አሁን እዚህ ጋር ነው ያለው ከሌ የት እንዲህ ቦታ ነው ያለው። ወንጀል ሊፈጽም ይችላል። ምናልባት መቼ አይታወቅም። ያንን ሰው የፖለቲካ ተቀናቃኝም ሊሆን ይችላል። ዋቴቨር አገልጋይ ሊሆን ይችላል። የወንጌል አገልጋይ ሊሆን ይችላል። ምናልባትም መንፈስ ቅዱስ ሊጠቀምበት ይችላል። ያንን ሰው በወንጀለኝነት ሊፈረጅ ይችላል ማለት ነው። ነገር ግን በጣም ደስ ከሚለኝ እግዚአብሔር ስለ ስሙና ስለ ልጁ እኛም ፕሮቴክት ያደርጋል።
እኛን ይጠብቃል። መውጣትና መግባታችሁን ከዛሬ ጀምሮ እግዚአብሔር ይጠብቃል ተብሎ እንደተጻፈ እንዲሁም ደግሞ ማቴዎስ ላይ እኔ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ተብሎ እንደተጻፈ እንደዚሁ ይጠብቃል። ነገር ግን እንደነዚህ አይነት ነገሮች አሁን ላይ በጣም እየፈጠኑ መምጣታቸው የዘመኑን ማለቅ የሚያመለክቱ እንጂ የዘመኑ እንዳልደረሰ የሚያመለክቱ አይደሉም። እንደው ተጨማሪ ሐሳብ እንደው ብታክልበት ብዬ ማስበው ምንድነው ይሄ ነገር ገና ከጥንት የጀመረ ይመስለኛል። በናምሩድ አማካኝነት ሰይጣን የባቢሎንን ግንብ ገንብቶ ወደ እግዚአብሔር ለመድረስ የተደረገ ጥረት አለ። እግዚአብሔር ደግሞ አየና የሰው ልጅ ያንን ከማድረግ ወደ ኋላ እንደማይል አውቆ እዛ ግንባታ ላይ ያለውን ማህበረሰብ ቋንቋ በመደበላለቅ በጅምር እንዲሆን አደረገው እና የሰይጣን ሐሳብ ከዛ ከኤደን ገነትን ቢጀምርም ሁለተኛው ፕሮጀክት ይሄ ነው። እንግዲህ ከሲቪላይዜሽን ጋር አያይዞ ስልጣኔ ጋር አያይዞ ሰይጣን ትልልቅ ሐሳብ አስመስሎ እንግዲህ የእግዚአብሔርን ሐሳብ እየተጋፋ ነው ያለውና አሁንም በዚህ ዘመን ላይ በኤአይ አማካኝነትም ይሁን በሌላ ዘመናዊነት በማስመሰል ከእግዚአብሔር ሐሳብ ጋር እየተገፋፋ ነው ያለውና እንደው ጠቅለል ያለ መልእክትህን አስተላልፈ እንቋጭ። ምን መሰለህ ዘመኑ ወደ መጨረሻ ላይ ሲሄድ መጋፋት ሳይሆን ሰይጣን በኃይልና በጭካኔ እየሰራ እንደሆነ እየተመለከትን ያለ ነው። ብዙዎችን ወደ ሞት እየሰበሰበ እየወሰደ ነው ያለው በጦርነት ውስጥ እና ጌታ ሲያገኙ የእግዚአብሔር የወንጌል እንዳይሰሙ በማድረግ በጨለማ ውስጥ እንዲቆዩ በማድረግ በከፍተኛ ሁኔታ እና እሱ ስራውን እየሰራ ነው ያለው። እኛ ስራችን እየሰራን ነው ወይ ያለው የሚለውን ነው መጠየቅ ያለበት። ቤተክርስቲያን ስራዋን እየሰራች ነው ያለችው። ቴክኖሎጂው እስከዚህ ጥግ ድረስ እየሄደ ነው ሰዎችን ለማሳት፣ ሰዎችን ወደ ጥፋት ለመውሰድ፣ ሰዎችን ወደ ጨለማ ለመውሰድ እስከ ጥግ እየሄደ ነው። እኛስ ምን እየሰራን ነው? የተሰጠንን ተልእኮ በአግባብ በስርዓት እየሰራን ነው ወይ የሚለውን ለቤተክርስቲያን አገልጋዮችና መሪዎች ተውንለው። ቅዱሳንስ ህይወታችንን በአግባብና በስርዓት እየመራን ነው የሚለውን ደግሞ በጽድቅ በቅድስና እግዚአብሔርን በመፍራት እየኖርን ነው ወይስ ዕለት ዕለት ለምንበላው እንጀራ ብቻ የፈለገው ይሁን እያልን እያምታታን እየኖርን ነው የሚለውን ለቅዱሳን ደግሞ መተው ፈልጋለሁ። የጌታ ጸጋ፣ ሰላም፣ ቸርነት ይብዛ። ሻሎም። ጌታ ኢየሱስ አብዝቶ ይባርክህ ፓስተር። እንግዲህ በጥሩ ሁኔታ ነው የጠቀለልክልን። እውነት ነው እንግዲህ መዘናጋት ብዙ ዋጋ ሊያስከፍል ስለሚችል ዕለት ዕለት እንደምንለው ራሳችንን ዝግጁ እያደረግን ለክርስቶስ ኢየሱስ ዳግም መምጣት ካልተዘጋጀን በስተቀር እንግዲህ በአውሬው ዘመነ መንግስት ራሳችንን አግኝተን ለከፍተኛ ስቃይ ራሳችንን እንዳንዳርግ የእግዚአብሔር መንፈስ ሁልጊዜ እንግዲህ ምክር ሐሳብ እያቀረበልን ነው። እንግዲህ ውድ አድማጮቻችን ዓለማችን ያለችበትን አንዱን ዘርፍ ወደ እናንተ አሻግረናል። ኋላ ምሽት ላይ ደግሞ በሌላ አሳሳቢ መረጃ ደግሞ ተመልሰን መጣ ይሆናል። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።